ራሱን አልሰቀለ። ያንን የምታመጥ ፍጡር ሰውና እግር አለው ወይ እጅ አለው ወይ? ምን አባባለህ? ያንተ እጅ አለው? እሺ ሽንት ቤት ይወጣል፣ ይበላል፣ ይጠጣል። ምንድነው እሱ የምታለቅሰው? እናትህ ወራ ምን አባባለህ? እንደዛ የለማ መጽሐፍ ላይ የለም። አትፈርበት። በቃ በመጽሐፍህ በምታመልከው አትፈርበት፣ አትሸማቀቅበት፣ አትደንግጥ። እጅ አለው እግር አለው ወይ የሚል የለም። እሺ ከየት ይምጣልህ? የለውም ነው አለ ብለህ አለው ነው የለውም ብለህ ነው የምታምነው። ቅድም እኮ ልስን አደምጥ ባለጌቱን 700 ሰው በላይ እያዳመጠ ነው። ፈጣሪ አንድ ነው አልከኝ፣ ተስማማውልህ። ምኑና አንድ ነው ያልከው አልኩህ። በዛቱ አልከኝ አይደለ? ኦኬ ዛቱ ስትል ምንድን ነው? እኔ ለምሳሌ አንድ ስባል እጄ እግሬ ተደምሮ አካሌ ሲባል ይሄ ነው ያለ ስል እጅ አለው እጅ አለው እግር አለው እሱ ተደምሮ ነው አንድ የሚባለው አልከኝ። ስለዚህ እንደዛ ከሆነ አልኩህ አላህም እጁ እግሩ ተደምሮ ድምሩ አንድነት አንድ ብለን እንጠራዋለን ስትለኝ ምን አልኩህ? እኔ አትሊስት በቁጥር እኔና አላህ አንድ ነን። እኔም የአካላቶች ስብስብ አንድ ይባላለሁ፣ አላህም የአካላቶች ስብስብ አንድ ይባላል ስል የአንተ አምላክ ቆራጣ ነው ወደሚል ውስጥ ገባ ማለት ነው። እና ታዲያ ምን መልስ አለ? ሌላ የለህማ፣ መልስ የለውማ። ፈጣሪን እኔ መልስ አይኖረኝ ወይ ይሸናል ወይ ይበላል ወይ ይጠጣል ወይ ማለት አችልም። የሌለውን ነገር ከምን አይወልድም? እኔ ይሸናል ይበላል አልጣኝ። እናንተማ ይበላል እኮ ከዚህ መፈክሮች የምታውቁት ነገር የሙስሊሞች መፈክር ኦለስ አልወለደም አልተወለደም። በቃ የእናንተ ማይበላው ድፍን ስለሆነ ነው። ሶሪ ድፍን ስለሆነ በምኑ ይበላል? ምን ውስጥ ያስገባዋል? ማስገቢያ ስለሌለው ነው። እኛ ፈጣሪ በባህሪው ይበላል ይጠጣል ብለን አናምንም። ምክንያቱም እሱ የሚያቋቁመው ነገር ምንም አያስፈልገው። ፈጣሪ በባህሪው ምግብ የሚበላ የሚጠጣ አይደለም። ምክንያቱም እነሱ ራሱ ጀማሪ ስላላቸው፣ እሱ ደግሞ የሁሉ አስጀማሪ ስለሆነ የነገሮች ሁሉ አስጀማሪ ነው። ጀማሪ የሌለው አስጀማሪ ነው። እሱ የሁሉ አቋቋሚ እንጂ የሚያቋቁመው የሚያስፈልገው ስላልሆነ እሱ የሚደግፍ ፈጣሪን ያስፈልገዋል ብለን አናምንም። የአንተ አምላክ የሚያቋቁመው ስለሚያስፈልገው አካላቶች አሉት። አካላቶች ካሉት ደግሞ እያንዳንዱ አካል በአንደኛው ላይ ኮንተንጀንት ነው። ኮንተንጀንት እያንዳንዱ አንደኛው ላይ ከሆነ ደግሞ እሱ ፍጡር ነው እንጂ ፈጣሪ አይደለም። ምክንያቱም እያንዳንዱ አካል አንዱ አካል ላይ ኮንተንጀንት ስለሆነ ማለት ነው። ስለዚህ እንደዛ ከሆነ ደግሞ ያ ኮንተንጀንት የሆነው በራሱ ፕሪኮሮሲስ ነው ወይ ነው አይደለም? እሱን እናየዋለን። ስለዚህ ቢሃምብል ብዙ ምንትናት በል ምታቀሙ ብቻ መልስ። ስለ ጥላቻ አንተ ጥላቻ ለምን ታደርጋለህ? ሁልጊዜ ስለ ጥላቻ ብቻ ሙስሊሞች እንደዚህ ከምትል አንተ ስለ ራስህ ፈጣሪ ምን እንዳለ ምን ታታ እያደረገ ለማለት እፎይ አንድ ጊዜ ስልክ ያራበረ ስንት ነው ያለው? ልዘጋ ነው። እስኪ ኦኬ አጥልሽ አልሰማም። ትሰማለህ? እንኳን ደህና መጣ። እሺ ጥያቄ አልሰማም። እኔ ተመሳሳይ ጥያቄ ጠይቃለሁ ብቻ ችግር የለውም። ስንት ዛት ነው የምታመልከው? ይሰማል ብቻ ይቆራረጣል እንጂ ይሰማል። ሰምተኛል። ስንት ዛት ታመልካለህ? ያ አንድ አምላክ አመልካለሁኝ፣ እሱም አላህ ነው። ስንት ዛት ለማለት እኔ አላህ እጅ አለኝ እግር አለኝ ብሎኛል። እጅ አለኝ እግር አለኝ ብሎኛል። ስንት ዛት ላይ ደግሞ እኔ አለኝ አይደል ነው። እኔ አላቅም፣ ይሄንን እንድነግረኝም አልፈልግም፣ መስማትም አልፈልግም። ጥያቄ እኔ ምንድን ነው? ስንት ቁጥር ነው የጠየቅኩ? ስንት ዛት ታመልካለህ? አንድ ዛት
ኦኬ አንድ ዛት ብቻ ነው የምታመልከው? አልሰማም። አንድ ዛት ብቻ ነው የምታመልከው? አንድ ዛት ብቻ ነው የምታመልከው? በደንብ ተመካከሩ። ሚዩት አድርጋችሁ መመካከር ትችላላችሁ። ስፋይ እሺ፣ እስከዛ መቀጠል እችላለሁ? ይቅርታ አድርግልኝና ሙባረክ ተመካከሩ። አለኝ ያለኝን ነገር አለ። አዎ አለኝ ያለኝን ነገር አለ። ያ እሺ፣ መቀጠል እችላለሁ? ተቋርጠዋል። ሰላም ነው? እንኳን ደህና መጣህ። እሺ፣ አመሰግናለሁ። እንኳን ደህና ቆየልኝ። እሺ፣ ቀጥልኝ እስኪ። ጥያቄ በደንብም ስላዳመጥኩት። አሻሪ ነህ ወይንስ አታሪ ነህ? የትኛውን አቂዳ ነው የምትቀበለው? የትኛውን አቂዳ ነው የምትቀበለው? እኔ ሙስሊም የአታሪ ነው ወይንስ አሻሪ ነው? አላህ አንድ ነው። እኔ የትኛውን አቂዳ ነው የምትቀበለው? አሻሪ ነው? እኔ ቁርአን የአሻሪን አቂዳ ነው ይቀበላል። የአሻሪን ወይንስ የአታሪን አቂዳ አታውቃቸው? እሱን አሻሪና እሺ፣ አታሪና አሻሪ ለማለት እኔ ቁርአን የመጣልኝን ሁሉ እቀበላለሁ። ሰው ደግሞ የጨመረበትን ጉዳይ አይደለም። የትኛው አቂዳ ነው የምትቀበለው? በየትኛው ላይ ነው የተመሰረትከው? የአሻሪን ወይንስ የአታሪን? አሻሪና አታሪ የምለው እኔ ጋ የለም፣ ግን እኔ ጋ ያለው አንድ ቁርአን ነው። እሱም ደግሞ አላህን ብቻ ማለት ነው። ኦኬ፣ አላህ ዛት አለው? ዛት ስትል ትንሽ እሱን አብራራልኝ። ዛት ስትል ጥያቄው ትንሽ ቋንቋም ያው ይለያያል። እኔ ያለሁበትም ያው ያልኩበት ቦታ ዛት ማለት እስቲ ምን እንደሆነ ትንሽ ብታብራራልኝ። ስንት አካል ነው የምታምነው? ስንት አካል ታምናለህ? አላህ አንድ ነው። በምኑ ነው አንድ? በብዛቱም አንድ ነው። ቁጥሩ ራሱ አንድ ነው ማለት ብዛቱ ራሱ አንድ ነው። ብዛቱ ማለት ምን ማለት ነው? ለምሳሌ ስላሴ ስንል ሶስት ነው አይደል? ሶስት አካላቶች አንድ ሆኖ ነው አይደል? እኮ የአንተ ስንት ነው? ልጅ አባትና ወልድ ልክ እንደዛ ሶስት አካል ሳይሆን እሱ ራሱ አንዱን ራሱን ቻለ አንድ ነው። እሱ አንድ ነው። ኦኬ፣ አንድ አካል ነው። እሱ ራሱ አንድ ነው። ምክንያቱም የነገረኝ አንድ ነው። ስለዚህ አንድ አካል ነው ማለት እሱ አንድ ነው። አንድ ነው። በምኑ ስትል ለምሳሌ ትንሽ ጥያቄውን ምኑ ነው አንድ ነው እያልከኝ? በምኑ ነው አንድ ነው እያልከኝ ያለው? አንድ የሆነው ራሱ በምንድን ነው? በእኛ በቃ እንዳልከው አንተ በእኛ በቃ እሺ ሶስት አካል ብለን እናምናለን። አንተ በምኑ ነው አንድ ነው እያልከኝ ያለው? ምኑ ነው? እሱ ራሱ አንድ ነው። ለምሳሌ እኔ አንድ ሰው ነኝ፣ ግን ብዙ አካለ ብዙ ኦርጋኖችን ይዤ ማለት ነው። ነገር ግን እሱም ደግሞ አንድ ነው። እሱ ያለው ነገር ይዞ ማለት ነው። ኦኬ ኦልራይት። ስለዚህ አላህም አንድ አካል ነው፣ ብዙ ኦርጋኖችን ይዞ ማለት ነው። እሱ አለኝ ያለው ነገር አለው። እኔ አምኜ መቀበል ብቻ ነው። ስለዚህ አላህ ፍጡር ነው እንላችሁ ለዚህ ነው። አንድ ነው፣ ብዙ ኦርጋኖችን የያዘ ኦርጋኑ አንድ ነው። ነገር ግን ደግሞ ፍጡር አይደለም። እያንዳንዱ ስለዚህ አላህ ምንድን ይሆናል ማለት ነው? አካላቶች የተገጣጠመ የአካሎች ግጥምጥሞሽ ይሆናል ማለት ነው። አካሎችም ብዙ የያዘ ኦኬ። ስንት አካሎች የያዘ ነው? ስንት አካሎች ነው የያዘው? አለውኝ ሰማለሁ ሰማለሁ ናፊ አላህ ብዙ አካላቶችን የያዘ ነው እያለን ነው። አንድ ነው፣ ብዙ ኦርጋኖች ይዟል። ኦርጋን ያለን እንደው ብዙ የአካል ክፍሎችን ተሸክሟል። አላህ
እናንተ ስትጠይቋችሁ እናንተ እሺ የምታመልኩት ያላችሁ ለምን አትጠይቁም? እናንተ ስለሆነ ቆይ እስቲ እሱ አንድ ነው። አዎ አለኝ ያለውን ነገር አምኜ ተቀብያለሁ። ኦኬ ለምን አትማርም ሐሰን? ቆይ እስቲ መጀመሪያ አዳምጫ። እኔና በጣም እሱ አዳምጥ። የሚያወራው የሚያስጠላ ንግግርን ይቅርታ አድርግልኝና ከተሳሳትኩት ትነግሪኛለሽ። ከዛ በኋላ እኔ በጣም ከሱ ጋር እያወራሁ ስለሆነ አይደል እንዴ? በጣም ነው የተሳሳትከው። አንዴ እሺ ጠይቅ፣ ችግር የለም። ከተሳሳትኩት እኮ ትነግሪኛለሽ። አንዴ እሷ አለው አካል አለው ብላ ማታምንም ጓልታር እንትን ልትዳ አንተ ጋር ተቃራኒ ናቸው። እሷ እኔ ከእሷ ጋር መከራከር ሳይሆን የኔና የሷ የቤት ጉዳይ ስለሆነ ችግር የለም። ምንም የቤት ጉዳይ አይደለም። የእሷና ያንተ የቤት ጉዳይ ሳይሆን ቤት ውስጥ የምትተራረዱበት ነው። ሰሞኑን ኃይለኛ ጦርነት ላይ ናቸው ያላችሁት። እሱን ሜይ ቢ ዜናዎችን አላየሁም። ያው እኔ ብዙ ዜና አልከተልም። ከቁርአን በላይ ደግሞ ዜና ይዞልኝ የሚመጣም ነገርም የለም። ኦኬ ሲያውን ቁርአንህ ይህን ዞልህ እንደመጣ እናየዋለና ብዙ ኦርጋኖች አሉት፣ አንድ አካል ነው። እሱን ነው የምናመልከው ብለህን አምጣ አይደለ? አዎ ለምሳሌ አዎ ማስረጃ አምጣልኝ ልትለኝ ትችላለህ። አይ አልፈልግም፣ ምክንያቱም ፍጡር እያመለክ እንደሆነ እየተረዳው ስለሆነ መስረጃ ብዙም አያስፈልገኝም። ስለዚህ እነኛ ኦርጋኖቹ ያላ ኦርጋኖች ኢች ይመለካሉ። እያንዳንዱ ኦርጋኖ ሳይሆን ጥቅሉ። ኦኬ ኢች ግን አይመለኩም። እያንዳንዱ ነው። ለምሳሌ አይኑ ለየብቻ ይመለካል ማለት አልችልም። ለምን? ጥቅሉ ይመለካል። ጀነራል ለምሳሌ አላህ ያያል እንላለን አይደል እንዴ? አይ ስለዚህ እጅ አለው እጁ አይመለክም። አይን አለው አይን አይመለክም። ሲደመር ብቻ ነው የሚመለከው። ካልተደመረ አይመለክም። ምክንያቱም ልክ ነህ። ስለዚህ እኔ እጄ ቢቆረጥ ለምሳሌ ምንም እንደማይሰራው አላህም እጁ ከእንትኑ ከተለየ ምንም ማድረግ ስለማይችል በድምር ብቻ ነው መስራት የሚችለው። ለዚህ ነው አንዱ አንደኛው ላይ ኮንተንጀንት ነው የምንላችሁ፣ አንዱ አንደኛው ላይ ጥገኛ ነው። ይሄ ደግሞ አንዱ ለአንዱ አስጀማሪ፣ አንዱ ለአንዱ የሆነ ነገር እንዲያደርግ ልክ እንደ ኃይል የሚሆነው ስለሆነ ፍጡር ያደርገዋል ምንላችሁ። ለዛ ነው አንዱ አንዱ የሚያስጀምረው ከሆነ አስጀማሪ ነገር ያለው በራሱ ምን ይሆናል ማለት ነው? ኦልዌይስ ፍጡር ይሆናል ማለት ነው። ስለዚህ እግሩ እንዲሄድ የሆነ ፑሽ የሚያደርገው ኢንተርናል የሆነ ኃይል ያስፈልገዋል ማለት ነው። የሚያስጀምረው ልክ እኛ ነርቮቻችን እጆቻችንን እንድንቀሳቀስ እንደሚያደርጉት ማለት ነው። ስለዚህ አላህንም እንደዛ የሚያስጀምረው ራሱ ላይ ያለ ማለት ራሱ ወደ ፍጡር ውስጥ ይመለሳል ማለት ነው። ፍጡር ይሆናል። አንደኛው ላይ ኮንተንጀንት ስለሆነ ማለት ነው። ኦኬ አሁንም እንስማማና ሐሰን ኦኬ እነኚህ ኦርጋኖቹ ችግር የለውም እንትን ናቸው፣ የተያያዙ ናቸው። ለማሆኑ አንድ የአላህን እጅ ማን ይቆርጠዋል? እስቲ ሎጂካሊ አንተ እንደምትመልስልኝ እስቲ ሎጂካል ጥያቄ ልጠይቅህ። ፍቃድ ከሰጠኝ ማለት ነው። እኛ የሰው ልጆች ፍጡራኖች ነን፣ ነፍስ አለን አይደል እንዴ? እሺ አለና እንስማማለን በዚህ በሚገባ። እስቲ ለምሳሌ እስቲ ነፍሴ በዚች በኩል ነች ያለችው ብለህ እስቲ ንገረኝ እስቲ። ምን አገናኘው ከዛቱ ጋር? አላህም እኮ ነፍስ አለው። ሎጂካሊ አይደለም፣ ሎጂካሊ የምንሄደው ከሆነ ማለት ነው። ለምሳሌ ነፍሴ በዚህ አለ፣ ግን በየት በኩል እንዳለች ታውቃለህ? ግን አንተ የተፈጠርክበት የራስህ ነፍስ ነው። እኔም እንደዛው። ምን አገናኘው ነው? ምን አገናኘው? እሺ ኤግዛምፕልን የተጠቀምከው ምን ለማድረግ ነው? አንደኛ ወይ ምሳሌውን የተጠቀምከው ለአላህ ከሆነ አላህ ምን ብሎሃል? ምንም ምሳሌ በፍጡራን እንዳሰጡብኝ ብሎሃል። ከቁርአን ጋር ትጋጫለህ። አንድ በል። ሁለተኛ ቴፖሎጂካሊ እኔ ፍጡር ነኝ፣ አላህ የምትለው ደግሞ አካል ፍጡር አይደለም ብለህ ስለምታምን ሁለት ማይነጻጸሩ ነገሮችን ማነጻጸር አትችልም ማለት ነው። ፍርሽ ሆንብሃል። ልክ ነህ። ነገር ግን እኔ ልስማማለሁ፣ እነኝህ ሁለቱንም ልተዋቸውና ምን ጌን ለማድረግ ነው ኤግዛምፕሉን የተጠቀምከው? እኔ ኤግዛምፕሉን አላማውን ግን በግልጽ ይገባልሃል። ነገር ግን ጥያቄውን ከመለስክልኝ ማለት ነው እንጂ ምን ጌን ለማድረግ እኔ አለማወቅ
ነፍሴን አለማወቄ የቱ ጋር እንዳለ እኔ ዘጸአት ላይ መጽሐፍ ቅዱስ ስለሚነግረኝ ነፍስ በደም ውስጥ አለ። ፎር ሴክ ኦፍ አርጉመንት አላቅም። ነፍስ በምን ውስጥ እንዳለ የት እንዳለ አላቅም። ምንድን ነው የሚጠቅመኝ? ከጠየቁ ጋር ምን ችግር አለ? ምንድን ነው ገባኝ። እንዳለ ታምናለህ፣ ግን የት እንዳለ ግን አታውቅም። ነገርኩህ እኮ በደም ውስጥ ነፍስ እንዳለ አምናለሁኝ፣ ተነግሮኛል። ስለዚህ ደም በደም ውስጥ ነፍስ አለ፣ ደም ደግሞ በመላ ሰውነቴ ውስጥ አለ። አሁን እኔ አልወቅ ለአንተ ስል ተስማሙ፣ አላቅም። ምንድን ነው እሱ? ከአላህ ጋር ምን አገናኘው? ልክ ነው። የሰው ልጅ አካል ውስጥ ያለው እንኳን በህይወት አለኝ ብሎ የሚያምነውን ነፍሱን ካለማወቅ የተነሳ የማያውቅ ሰው እንዴት ነው ፈጣሪ እጁ ይሄን ያክላል ከሰው ጋር ተመሳሳይ ነው ብለህ እንደ ዲሲሽን ልሰጥ የቻልከው? ኦኬ አይመሳሰልም ስትል ከምኑ አንጻር ነው? አንተ ካለማወቅ አንጻር ነው። ስለዚህ አይመሳሰልም እያልክ ያለው። ስለዚህ ብናውቀው ኖሮ ይመሳሰላል ማለት ነው። በአንተ ስላላወቅ ነው ገና ሳናውቀው። ቆይ አዳምጥ። ገና ሳናውቀው እንዴት ይመሳሰላል ትላለህ? ነው አርጉመንትን ትልቅ አድርገህ የሰራኸው። ስለዚህ ብታውቀው ኖሮ ደግሞ ይመሳሰላል ማለት ነው። ማታውቀው ነገር ወይን ይመሳሰላል ወይን አይመሳሰልም። ስታውቀው ከሁለት አንዱ ነው የሚሆነው ማለት ነው። በትክክል አዎ፣ እሱን አላየሁትም። ነገር ግን እሱ የነገረኝን አውቃለሁ። ምክንያቱም የኔ ፈጣሪ እኔ በእጅ የሚያየው አይደለም። ለምሳሌ ከመጽሐፍ ቅዱስ ልጠቅስልህ ይችላሉ ከፈለግ። ፈጣሪ ይታያል፣ ማይታይ ሳይሆን ይታያል። ችግር የለውም። ለሰው ልጅ ምድር ላይ ያለ አይታይም። ስለዚህ ምድር የባህሪ አይታይም። ፈጣሪ በሰው ልጅ አይታይም። የፈጣሪ ባህሪ ይቀያየራል። ሀሰን የፈጣሪ ማተር ያደርገዋል። ታይ እኛ ነን እንጂ ቀያየር ከሆነ ምድር ላይ ሰማይ ላይ አትበለኛ። ምድር ላይ እና ሰማይ ላይ አትበለኝ። ስለዚህ እሱ ያለ የነበረ ስለሆነ ዛሬም ሆነ ቅያማም ሆነ ተቅያማም በፊት ሆነ አስቀድሞም ሆነ የፈጣሪ ባህሪ ደሴም ከሆነ ዛሬ ትናንትና የምትለው ነገር አይኖርም በሱ ዘንድ። ስለዚህ የፈጣሪ ባህሪ ማይቀያየር ከሆነ ሊታይ አይገባውም ነበር። ግን በሚያሳዝን ሁኔታ ታየዋለህ። መልቅያማ ባህሪውን ቀየር። ማይታየው አካል አንድ በል። ቆይ አዳም። ሁለተኛ ደግሞ አንተ አራማን አላስሰዋ ብለህ ታምናለህ። የትኛው ሲፋት ነው? እስቲ የትኛው ሲፋት ነው? እስቲ ከአርሽ በላይ መሆኑ ያላ ባህሪውን ቀይሮ ነው ሳይቀየር ነው? ፈጣሪ ባህርን አይቀይርም። ነገር ግን ደግሞ እሺ፣ ጥያቄውን ከጠየቀኝ ስ ልመልስልና ከዛ በኋላ ከተሳሳትኩ ያው ታስተካክለኛለህ። እኛ ምድር ላይ የተሰጠን ነገር አለ። ነገር ግን የተሰጠነው ምድር ዛሬ ላይ ያለነው ነገር ያን ግን ደግሞ ይሰጠናል። እሱን የምናይበት ችሎታ ማለት ነው እንጂ እሱ ተቀይሮ አይደለም። ውሸት ነው። ተሰጥቷል የሚል የለው። እንደ ጨረቃና እንደ ፀሐይ ታዩታላችሁ። ሊተራል ነው የሚለው ሐዲሱ እንጂ አንተ እውቀት ተሰጠ ጭንቅላት ተሰጠ ነው። እውቀት አይደለም። እኛ ነፍሶቻችን የማየው ኤኒዌይስ እሱን ተወውና ራሱ ተሰጠ ራሱን ነው ታየዋለህ ነው እንጂ የሚለው አንተ ተሰጠ አይደለም የሚለው ሐዲሱ። አሁን ወደ ዋናው ፖይንት እንመለስና ስለዚህ አላህም በድምር አካላት ውጤት ነው አንድ ብለህ የቆጠርከው ማለት ነው። እሱ ባለኝ አሁንም አምናለሁ፣ አልጠራጠርም። ምክንያቱም ስለዚህ አላህ አንድ ስትል አላህ ነፍሱ ሲደመር ቃሉ ሲደመር እጁ ሲደመር እግሩ ሲደመር አይኑ ሲደመር እጁ ሲደመር ጣቱ ሲደመር ጆሮው ሲደመር ባቱ ሲደመር እነኚህ እንደማምረህ ነው አንድ ያልከው ፈጣሪ አላህ በትክክል እሱ አለኝ ያለው። እጅ አለኝ ብሎኛል፣ አዎ አለ። አይን አለኝ ብሎኛል፣ አለው አለኝ፣ አዎ አለ። ግን ደግሞ የለኝም ያለው የለህም፣ ግን እሱም የለኝም አላለኝም። ምክንያቱም ይሄን አካል የሰጠኝ ሰው የለም ብዬ እንዴት አይኑ በአይኑ አያይም ብለው እንኳን ተደብቄ ላመፅ ነው ማለት ነው። አይኑ አያየኝም ብዬ እሺ። እያንዳንዶቹ አካላቶቹ የራሳቸው በአንዴ ናፊ እያንዳንዱ አካላቶቹ የራሶቹ ፍቃድ አላቸው፣ እውቀት አላቸው ማለት የራሳቸው ፍቃድና እውቀት አላቸው እያንዳንዳችሁ እንትኖቹ ዛቶቹ
የራሳቸው ፍቃድ ማለት ከሱ ትእዛዝ ውጭ እንዴት ይታዘዛል? እሱን የሚያውቀው እሱ፣ እኔ አላውቅም። ማን ነው እሱ እያልክ ያለው? ማን ነው እሱ እያልክ ያለው? ማን ነው? እጁ፣ እግሩ፣ ጭንቅላቱ፣ ፊቱ ምኑ ነው እሱ? ማን ነው? አላህ ማን ነው? አላህ እጁ ነው አላህ ወይንስ እግሩ? ማን ነው? እኔና አንተን ከአካላቱ ነው አላህ እያልክ እየጠራለህ? እሺ መልስ ልመልስልህ። እሱ ማን እንደሆነ ልንገርህ። እኔን እና አንተ ከምታውቀው ከዛች ከደካማ ስፐርም የፈጠረን ፈጣሪ ነው። ከሌለንበት ዓለም ወደ አለን የምንኖረው። አልጠየኩም። የትኛው ዛት ነው እያልኩ ያለሁት? አላህ እያልክ የጠራኸው ኢች ኢንዲቪዥዋል ፓርቶቹ አዛዥና ታዛዥ አላቸው ወይንስ እያንዳንዱ የራሳቸው ፍቃድ የራሳቸው እውቀት አላቸው? እያንዳንዱ አካላቶቹ አየላቸውም። ፍቃድ ከሌላ ነው የሚቀበሉት ካልከኝ እውቀቶቹ ለየብቻ ሳይሆን ያሉ ሁሉም አንድ ላይ ነው። አዳምጣ። እነኛ እያንዳንዶቹ አካሎች ከሌላኛው አካል ፍቃድና እውቀት የሚቀበሉ ፍቃድ፣ እውቀት፣ ስልጣን እንደዚህ የሚቀበሉ ከሆነ ውጪዝ አላህ አንደኛው አካል ገዢ ነው፣ ሌሎቹ አካላት ደግሞ ዝቅተኛ የሆኑ ገዢ ይሆናሉ ማለት ነው። ወይንም ስልጣን እሱ የሰጣቸው ማለት ነው። ከዛኛው አካል ያነሱ ይሆናሉ ማለት ነው። የራሳቸው ፍቃድ የሌላቸው እዛኛው ላይ ጥገኛ የሆኑ ማለት ነው። አይ አላቸው ካልከኝ ደግሞ እሱ ላይ እናወራለን። አሁን ቀጥል ሐሰን ሚዩት ነው። እሰማለሁ። ቤላ አለው አለ ድምጽ አለ ይሰማል። ሐሰን የመጨረሻ እሱ ባልበት ወደ ሌሎቹ እንቀጥላለን። ሐሰን ይጨርስ። ትንሽ እዚህ ጋር ኔትወርክ ተቋርጦብኝ ስለነበረ በደንብ ትንሽ አላዳመጥኩትም፣ ግን ብትደግምልኝ አንዴ ይቅርታ አድርግልኝና። ኦኬ ምንድነው እሱ ዋና ጥያቄ? እኔ እያንዳንዶቹ አካላቶቹ የራሳቸው ፍቃድ አላቸው ወይንስ ከሌላኛው አካል ነው የሚቀበሉት? ምክንያቱም አላህ እያልክ ያለኸው ሌላን አላህ እየጠራህ ሁሉ እየመሰለኝ ነው። ሎክ እጁ ብዬህ፣ አይኑ ብዬህ፣ ጆሮህ ብዬህ፣ ፊቱ ብዬህ፣ እግሩ ብዬህ፣ ጣቶቹ ብዬህ፣ አይኑ ብዬህ እያንዳንዶቹ እነኚህ የራሱ ፍቃድ እውቀት አላቸው አካላቶቹ ወይንስ የላቸውም? ስል አይ የላቸውም እያልከኝ ነው። አንዴ ያዚዝ የላቸውም እያልከኝ ነው። ታዲያ ማንኛው ነው ፍቃድና እውቀት ስልጣን ያለው? እሺ ጆሮ ብዬ አይኑም ብዬ እያንዳንዱ አካሎት የራሳቸውን ፍቃድ ከሌሉ አረ እንዴ ቀጥል እና የትኛውን ነው ያልከኝ? አዎ ልክ ነህ። ምክንያቱም ቁርአን ላይ እንደጠቀስልኝ ከሆነ የሚያምነውም ደግሞ ያን ስለሆነ ሁለቱ የእሱ እጅ ሰፋፍ ናቸው፣ ለፈለገው ደግሞ ይሰጣል ነው። ነገር ግን እጅ፣ እግር፣ አይን ስትል ደግሞ ከራስ ጋር አታመሳዝን። ምክንያቱም ለይሰ ከምስሊ ሸይኡን ወሁወ የእሱ አንድም አምሳያ የለውም። ገባኝ። ቆይ ልጨርስና ከዛ በኋላ ከተሳሰቡት ጥያቄ ታሳክለኛለህ። ምክንያቱም የኔ እጅ ከእሱ ጋር የማመሳሰል አይደለም። እሱ የራሱ ለእሱ የሚሆነውን እጅ ያለው እሱ ነው። የኔ እይታ ከአንድ ግርዶ በኋላ የማያይ አይን ነው። ግን የእሱ ደግሞ እኔ የተደበቁበት ጉድጓድ እንኳን የሚያይን ጌታ ነው። ያለበለዛ ግን አይኑ ልክ እንደኔ ነው ብዬ ተደብቄ ሊያምፅ ነው ማለት ነው። አይሰማኝም ብዬ ማይሆን ነገር ሊያወራ ነው ማለት ነው። ስለዚህ ደግሞ በእኔ ሳይሆን ማታያት ያለበት እሱ በራሱ ነው። እሱ ፈጣሪ ነው እንጂ ፍጡር አይደለም። ምክንያቱም የእሱ አምሳያ አንድም ስለሌለ፣ ነገር ግን ከራሴ እጅ ጋር እያነጣጠርክ ማሄድ የለብህም ማለት ነው። እኔ አላስነጻጸርኩም። ጥያቄን እስቲ ድጋመው። እኔ ምን ብዬ ነው የጠየቅኩህ? ጥያቄን ራሱ በትክክል ከደገምከው ነው። እያንዳንዱ እጁ አይኑ የራሱ እውቀት አለው ነው አይደል እንዴ? የአንተ እጅ እውቀት፣ ፍቃድ፣ ስልጣን አለው? የአንተ እጅ የለም። ከተቆረጠ ተቆረጠ፣ ጠፋ እሱ። ስለዚህ አላህም የለውም ካልከኝ አንተ ራስህ አመሳሰልክ ማለት ነው። የአላህ እጅ የራሱ ፍቃድ፣ ስልጣን ከሌለው እውቀት ከሌለው ከአንተ ጋር ይመሳሰላል ማለት ነው በአንተው ሎጂክ መሰረት። ስለዚህ የአላህ እጁ እውቀት፣ ፍቃድ፣ ስልጣን አለው። የአላህ እጅ እውቀት፣ ስልጣን፣ ፍቃድ አለው።
ምክንያቱም አዎ ልክ ነህ አንተ። ለምሳሌ የኔ እጅ ብቆረጥ ምንም ፍቃድም ስልጣኑም ላይኖር ይችላል። ከዛ በኋላ ጠፍቷል ነው አይደል? የኔ ነገር ግን የአላህ ሳይቆረጥ የኔ እጅ እውቀት፣ ስልጣን፣ ፍቃድ አለው ወይ? የለውም እኮ አቋቋሚ ይፈልጋል። የለም። አዎ የኔ የአላህም እንደዛው ነው። ያለ እንደዛ አይደለም። ምክንያቱም ማን ደፍሮ ይቀርባል? እሺ ምንድን ነው ያለ አሁን እጁ እውቀት አለው የለውም? እጁ እሱ ከታዘዘ እሱ በፈለገው ወደ ፈለገው ሊያደርገው ይችላል እንጂ በራሱ እንትን የሚለው ነገር የለው። ምክንያቱም እሱ በፈቀደው ከፈለገው ወደ ፈለገው ማውሰድ የሚችለው እሱ ነው። ነገር ግን እጁን ቆርጬ ልጠቀሙ ነው ልትል ነው። እኔ ስለመቁረጥ አላወራውም። ተሳስቼም እጁ ተቆርጦ ያላህ ብዬ አላወራውም። እኔ ያላወራሁትን አፌ ላይ አታስቀምጥ። በጣም የሚያስጠላኝ አርጉመንት እንደዚህ መዋሸት ሰዎች ላይ ማለት ነው። ተቆርጦ ያላህ እጅ የሚል አንዴም አልተናገርኩም። ስለዚህ ያላህ እጅ ፍቃድና እውቀት ከሌለው ራስህ ባልከው መሰረት ከፍጡር ጋር እንትን ያመሳሰልከውን አይደለም። ወደ ፈለገው ያዘዋል አልከኝ። ስለዚህ ቅድም ምን ብያለሁኝ? አቋቋሚ የሚፈልግ በራሱ የማይቆም ከሆነ ፍጡር ይሆናል ብያለሁ። ታዛዥ ከሆነ ያኛው አካል የሚያዘው ከሆነ በባህሪ እንደዛ ከሆነ ምን ይሆናል ማለት ነው? ለፍጡር አንተ ራስህ አመጣኸው ማለት ነው። ምክንያቱም የበላው ኖረ ማለት ነው። አንተ ባልከው መሰረት ራስህ ቅድም ምን ብያለሁ? የኔ እጅ ከሆነ እጅ የሚያዘው ነርቮች አሉ። ነርቮቹ ከሌሉ እጄ ሴንስ ማድረግም አይችልም፣ መስራትም አይችልም። አይምሮ አለኝ። አይምሮ ከፍ ያለ ስለሆነ ደግሞ ኦርደር ያደርጋል ሌሎቹን አካላቶች። ስለዚህ አላህ የትኛው አካሉ ነው የበላይ ሆኖ ሌሎቹን አካል የሚያዘው? አስ ኢንዲቪዥዋል ታመልካቸዋለህ ወይ ብዬ አላመልካቸውም አልከኝ። እጁን ታመልካለህ? አላመልክም። እግሩን ታመልካለህ? አላመልክም። ጣቱን ታመልካለህ? አታመልክም። አይኑን ታመልካለህ? አታመልክም። ጆሮን ታመልካለህ? አታመልክም። ታዲያ ምንድነው አላህ የምታመልከው? ሲደመሩ ነው ማመልካቸው። በደንብ አስተውሉ ክርስቲያኖች። አላህ ነፍስ አለው ብሎ ያምናል። አላህ ቃል አለው ብሎ ያምናል። አላህ እጅ አለው ብሎ ያምናል። አላህ ጣቶች አሉት ብሎ ያምናል። እግር አለው ብሎ ያምናል። አስ ኢንዲቪዥዋል ፍቃድ፣ እውቀት፣ ስልጣን የላቸውም ብሎ የሚያምነው ድምር ነው። ከአላህ ነው ሲታዘዙ ይላል። የትኛው አላህ? ራሱ አላህን እኮ እየጠየቁ ነው። አስ ኢንዲቪዥዋል አይመለኩም፣ ሲደመሩ ነው የሚመለኩት። እኛ ስላሴ ብለን ስንል ኦንቶሎጂካሊ በኩነት አብ ልብ ብለን እናምናለን። አምላካችን ልብ አለው። ቃል ብለን እናምናለን። አምላካችን ቃል አለው። መንፈስ ቅዱስ ብለን ስንል አምላካችን የባህሪ ህይወት አለው ብለን እናምናለን። ስለዚህ እውቀት ወይንም ልብ፣ አብ ሶርስ መገኛ፣ ቃል ወልድ ልጅ፣ መንፈስ ቅዱስ ህያውነት የባህሪ ህይወት፣ እነኚህ ሶስቱን ነው። እሱስ ቃልም አለው ብሎ ያምናል። ልክ ቃል አለው ብሎ ያምናል። ነፍስ አለው ብሎ ያምናል። ተጨማሪ ምን ያመጣል? እጅ አለው ብሎ ያምናል። እግር አለው ብሎ ያምናል። ጣት አለው ብሎ ያምናል። ፊት አለው ብሎ ያምናል። ደምሮ ደምሮ አያውቃቸውም ስንት እንደሆኑ። ብዙ አማልክት ታመልካላችሁ ይሉናል። እኛ የአካል ስብስብ እያመለከ ማለት ነው። ገብቶለታል ወጣ ራሱ የአካል ስብስቦችን ድምር ውጤቶችን እያመለከ ማለት ነው። ላቅም ጥያቄ ቤላ እንኳን ደህና መጣሽ። ራንዲ አለን ትሰሚያለሽ? አብዱል ፈትና ብያለሁ እኮ። እንዴት ናችሁ? እንዴት ነህ? አለን አለን። ሰላም ነው አለን። እንዴት ነው? አካል የሚለው ነገር አልተመለሰም እስከ ዛሬ። ማነው የሚመልሰው? እንኳን እዚህ ያሉ እንኳን ያገሩ ሰዎች ነው ማለት ነው። አይ ወጣ እንዴ? ሰላም እንዴት ናችሁ? እፎይ እኔ ልመልስልህ አላ እንደኔ ቀጥል። እሺ እኔ ልመልስልህ። ጥያቄ ነበረኝ እኮ አንድ መጀመሪያ ከልጁ ጋር በተያያዘ ቀጥሽ
ልዩነታችሁ ምንድን ነው? እናንተ 3 1 ስትሉ እነሱ ደግሞ ብዙ አንድ አደረጉት። ምንድን ነው የምትለያዩት? ኦኬ እኛ እንደነሱ የኮምፓውንድ የሆኑ አምላክ አናመልክም፣ ፓርቶችን አናመልክም። እጅ፣ እግር፣ ባት ምናምን ብለን አይደለም የምናመልከው። አምላካችን ሕያው ነው ብለን እናምናለን። ሕያውነቱን ያ ሕያው የሆነበትን ምን ብለን እናምናለን? መንፈስ ቅዱስ ብለን እናምናለን ማለት ነው። አምላካችን ቃል አለው። ቃሉ እንደ ፍጡር አይደለም። ቃሉ ድምፀት አይደለም ብለን እናምናለን። ቃሉ ምን ብለን እናምናለን? ልጅ ብለን እናምናለን። ልጅ ብለን እንጠራለን። ወልድ ብለን እንጠራለን። እነሱ ፓርት ነው የሚያምኑት፣ የአካል ፓርቶችን ነው። አባባሌ በቁጥር ደረጃ እናንተ 3 1 ስትሉ እነሱ ደግሞ ከ3ም አበለጡ። እንደው በፊት 3 ተውሂድ በ3 ይካፈላል ብሎ ኡሉሂያ አልአስማ ወሲፋት ሩቡቢያ ያሉ 3ቱ 1 ነው የሚሉት። 3ቱ 1 ነው የሚለው ከክርስቲያኖቹ ጋር 3 1 ከማለት ጋር በቁጥር ደረጃ ይመሳሰላል። ግን አሁን ልጁ በተናገረው መሰረት ከ3ም ይበልጣል። ያ የመጀመሪያ ማሳየት የፈለግኩት እኔ እነሱ ጋር የቁጥር ጨዋታው ከ3ም በላይ እንደሆነ ማሳየት ነው። እኛ ጋር ስትመጪ ግን ቁጥርን አንጠቀምም። አንድም ለእኛ ፈጣሪም በባህሪ ይገልጸዋል ብለን አናምንም። 3ም ፈጣሪም በባህሪ ይገልጸዋል ብለን አናምንም። አላህ ሕያው ነው ብለሽ ታምኛለሽ? እኔ ነው? አዎ አኪድ። አዎ። አላህ ቃል አለው ብለሽ ታምኛለሽ? አይ አላምንም። ስለዚህ አላህ ቃል የለውም ማለት ነው። ቃል የለውም? አካል ነው ያልከኝ ወላ ቃል ነው ያልከኝ? አልተረዳም። ቃል ማለት ቃል አለው የለውም? አልገባኝም። ቃል ምንድን ነው? ከለም አላህ ማለት ምን ማለት ነው? ከላሙላህ የአላህ ንግግር ምን ማለት ነው? ንግግሩ ማለት ነው። ምን ማለት ነው? እሺ አላህ ይናገራል ማለት ነው? ነው አላህ ይናገራል ሰው አይናገርም ነው የምትለኝ? ከሆነ ንገሪኛ። እኔ እኮ ብዙም አልጫነሽ ብዬ። አዎ ይናገራል። አካል ያልከኝ መስሎኛል እኮ አላህ አካል አለው ያልከኝ መስሎኛል። ኦኬ ያ ንግግሩ ፍጡር ነው አይደለም? ኦኬ ያ ንግግሩ ህይወቱ ጋር አንድ ነው? ሕያው ነው ብለሽ ነው የምታምኚው አይደለ? ሕያው ማለት ያለ የነበረ ሕያው ማለት ሀይ መሆኑ ያኔ ሲፋው ነው ባህሪው ማለት ነው። ንግግሩም ደግሞ እንደዛው ባህሪው ነው። ጎበዝ። ስለዚህ ቃሉና ሕያውነቱ አንድ ነው? ሁለቱ የተለያዩ ባህሪ ናቸው ወይንስ አንድ ነው? አንድ ባህሪ ነው ወይንስ ሁለት ባህሪ ነው? የተለያዩ ባህሪዎች ናቸው እንጂ። እናመሰግናለን። ስለዚህ እኛ ሕያውነቱን የባህሪ ህይወቱ ብለን እንጠራና መንፈስ ቅዱስ ብለን እንጠራዋለን። እሱን አንድ ብለን እንቆጥራለን። ቃሉን ደግሞ የባህሪ ልጅ ብለን እንጠራዋለን። ታዚት ግን እኛ እንደዛ እንደነሱ አሁን ከ3 በላይ 1 ወይንም 4 5 1 ወይ ደግሞ ተውሂድ በ3 ይካፈላል ብሎ 3ቱ 1 እንደሚሉት ወይ ደግሞ ክርስቲያኖቹ 3 1 እንደሚሉት አንልም። ይሄ እኮ ባህሪ ነው። ያኔ ንግግር ይናገራል። ይሄ ያው ነው። ያ እናንተ አትሉም ትላላችሁ አለማለታችሁ ከእውነታውን እንትን አይለውም። እነሱ ግን የሚያመልኩት ስላለ ነው። ለዛ ነው እነሱ ላይ አርጊው ማደርገው እነሱ ላይ አርጊው የምናደርገው ከሚያምኑት አንጻር ነው። እናንተ ጋር ደግሞ እንዴት ምን ማውራት እንዳለብኝ ስለማውቀው እናንተ የነኞቹ የከፋ ስለሆነ ነው የሚያመልኩት አካላትን ስለሆነ አካላት በራሱ ደግሞ ፍጡርነትን ስለሚያመጣ አካል ሲሉ እኛ ድፋ የምናደርግበትና እነሱ የሚያደርጉበት አንድ አይደለም፣ አንገናኝም ማለት ነው። እኛ አካል ብለን ስንል አንቺ አሁን የእነሱን አስበሽ እኛ ጋር መመጭ ከሆነ ስህተት ነው። እነሱ ጋር አካል ሲሉ ምንድነው እሱ ፓርቶችን እያጸደቁ ነው። እጅ፣ እግር፣ ባት ወዘተ የሚባሉ እያጸደቁ ነው። እኛ አካል ብለን ስንል ግን እኔነትን መሰረት ያደረገ
እኔ ማለት የሚችል መናገር የሚችል እሱን መሰረት አድርገን ነው እኛ አካል የምንለው ዲፋይ የምናደርገው። እነሱ ግን አካል ሲሉ እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው፣ አይን አለው ወዘተ። እንደዚህ የአካል ክፍሎችን መሰረት አድርገው የሚናገሩት ያ ከኛና ከነሱ በሰፊው ይለየናል ማለት ነው። ኤንዌስ ወንድማችን ቀጥል። እሺ እኔ ልመልስ ብላ ነበር። ሰላም ነህ? ይመስገነው። እንደ ነው አለን። እኔ ልመልስልህ፣ እኔ የገባኝን ነው መልስልህ። እንግዲህ ነሽ ቀጥል። ያው እስካሁን የገባኝ አላህ ማለት የአካላቶች ስብስብ ውጤት እንደሆነ ነው የገባኝ ማለት ነው። ሙስሊም ነህ? ክርስቲያን ነህ? ክርስቲያን ነኝ። ስሜ በአረበኛ ነው ግን ክርስቲያን ነኝ። ታዲያ ምን ነው መልስልህ? ያው መለስኩልህ እኮ ምን እንደሆነ አሁን የገባኝን እኮ ነው መለስኩልህ። ኦኬ ያ የአካላት ስብስብ ውጤት ነው። ኤኒዌይስ ሎክ የአካል ስብስብ ውጤት ብቻ መሆኑ ሳይሆን አንድ ነው የሚለው ቁጥር በራሱ አይቆጠርም። አለበለዚያ የአካል ስብስብ ውጤት ቁጥር አይቆጠርም። አሊያም እንደ ፍጡር ቆጠርን፣ ፍጡር ነው እስካላሉን ድረስ ማለት ነው። አብዱል ፈተና እዚህ ላይ የምትለው አለ? የተለየ እይታ አለ? እኔ ማለት በእስልምና አስተምሮ አካል ተብሎ የተገለጸ ወር አካል የሚል አስተምሮ የለም። ሲጀመር አላህ አንድ ነው ሲባል አንድ ፐርሰን ስለመሆኑ ወይም ብቸኛ መሆኑን ይገልጻል እንጂ አንድ የሚባል ላይ እንደ 1 2 3 እንደሚባለው ቁጥር አይደለም። ለምሳሌ እፎይ አንድ ሰው ነው ሲባል እጅና እግር ተደምሮ ሳይሆን ሌሎች 1 2 3 ተብለው የሚቆጠሩ ሰዎች ስላሉ እንጂ ምድር ላይ አንተ ብቻ ብትሆን ኖሮ እፎይ አንድ ነው አይባልም። እንግዲህ እፎይ አንድ ነው የሚለው ቁጥር ብቸኝነትህን ለመግለጽ ነው፣ አንጻራዊ ቁጥር አይደለም። ስለዚህ ብቻህን ስትሆን እጅና እግርህ ተደምሮ አንድ ሰው ነህ፣ ብቸኛ ሰው ነህ ለማለት ነው። እጅና እግርህ ያው ካንተ ተለይቶ መግለጽ ስለማይቻል ማለት ነው። ሌሎች ሰዎች በመኖራቸው እፎይ አንድ ነው ሲባል ንጽጽር ነው። እጅና እግርህ ተደምሮ አይደለም መቼም። እጅህ ደግሞ ካንተ ተለይቶ የሚገለጽ ላይክ ሌላ ማንነት ስለሌለው አሁን እጅህን እሱ ኦር እጅህ በራሱ እኔ ማለት አይችልም አይደለ? ስለዚህ አላህ እጅ እግሩ ከአላህ ተለይተው ሌላ ማንነት ያላቸው ነገሮች አይደሉም። ቃሉ፣ እጁ፣ ማየቱ፣ መስማቱ የአላህ ምንነቱ ወይም ባህሪዎቹ ናቸው። ይሰማል? ተቋርጠ ነው ትሰማለህ? አዎ ማለት አሁን አላህ ምንድነው አሃድ ሲባል ላይክ ይሄ ዋሂድ ኢትኒን ምናምን ከሚባለው ቁጥር ጋር የሚገናኝ አይደለም። ስለዚህ የአላህ ጠላት ነው። ስለዚህ ብቻቸውን ፐርሰን ሊሆኑ አይችሉም ማለት እንደ ፐርሰን የሚገለጽ። እንደዛ ከሆነ ደግሞ ፍጡርን ይመጣል። ለምን መሰለህ? እንደዛ ከሆነ ፍጡር ታደርገዋለህ። አስ ኢንዲቪዥዋል እያንዳንዳቸው ምንም ማድረግ ማይችሉ ከሆነ ፍጡር ናቸው ማለት ነው። ምንም ማድረግ ሲባል የራሳቸው እውቀት፣ ፍቃድ፣ ስልጣን ከሌላቸው ፍጡር ናቸው ማለት ነው። በድምር ውጤት የሚሰሩ ማለት ነው። ማንነቱ ናቸው። ከሱ ተለይተው የሚገለጹ ነገሮች ሳይሆኑ የእሱ ማንነቱ ነው። ቃሉ፣ እጁ ማንነቱ ነው። ማንነቱ የፍጡር ማንነትን ያዘው እያልኩ እኮ ነው። እኔ ደግሞ ማንነቱ ያልከው እኮ እጁ፣ እግሩ፣ ፊቱ፣ አይኑ ተደምሮ ነው ማንነት የሆነው። አምሶሪ ማንነት ሳይሆን ምንነቱ ማለት ባህሪው ነው። እስቲ ምንነቱም ይሁን ምንነቱ ድምር ውጤት ነው እንጂ በራሳቸው ምንም ማድረግ ማይችሉ ማለት ነው። ውጭ ዝክል ያለባቸው በራሳቸው የአላህ እጁን ብቻ ለይተ እሱ አትለውማ። እጁ እንደዚህ ያደረገ፣ እጁ እንደዚህ ሰራ፣ ኦር ቃሉ እንደዚህ ያደረገ ማለት አትችልም። የአላህ ቃል የአላህ እጅ እያል ከአላህ ጋር አያይዘ የምትገልጸው ነገር እንጂ ብቻቸውን አላህ የምትለው ምኑን ነው? እሺ
አላህ የምትለው አለ ምንነቱ ነው? ምኑን ነው? እሺ እጁ አልሰራም ካልከኝ እግሩማ አይደለም ካልከኝ አላህ የምትለው ምኑን ነው ታዲያ? አላህ የምትለው ምኑን ነው ማለት? እነዚያ ነገሮች ከአላህ ጋር ኢንክሉሲቭ ናቸው እኮ ተደምረው የሚገለጹ ነገሮች ናቸው። ከአላህ ጋር ማለት ተደምረው ሳይሆን ተደምረው አይደለም እኮ ተደምረው ካልሆነ አስ ኢንዲቪዥዋሊ ማድረግ አይችሉም እኮ እያልከኝ ነው። እንደ ፍጡር ተደምረው ካልሆነ ዲስቲንክት ናቸው ወይንስ ፕሪኮሮሲስ አላቸው? እንትን ናቸው አንዱ ላይ ህልው ናቸው። ኢንዲፔንዳንት አይደሉም። ኦኬ አንዱ ላይ ተያያዙ ናቸው። ሙስሊም አይደለም እሱ ሙስሊም አይደለም። ለምንድን ነው ከሱ ጋር የምታወራው? አንቺ ደግሞ አንቺ ነሽ ሙስሊም ሁሉ አይሰለቻትም እንዴ? ሙስሊም አይደለም ትላለች እኮ። እያንዳንዳቸው የተያያዙ ናቸው። አንቺ የምታውቂው ስለሌለ ሚዩት አድርጊና ተቀመጭ። የተያያዙ ናቸው ብለህ ነው የምታምነው ወይንስ አሁን የተነጣጠሉ ናቸው ብለህ ነው የምታምነው? የሚነጣጠሉ አይደሉም በፍጹም። የተያያዙ ናቸው ሲባል ምን ላይክ ባህሪው ነው። አሁን ባህሪው ከሱ ጋር የሚገለጹ ነገሮች ናቸው እንጂ አሁን የተያያዙ ናቸው ማለት አትችልም። እና ምንድን ነው እያልከን ያለው? እንዴት ነው የሚሆነው? እሺ አይመጣውም። አየህ ባህሪው ስትል አሁን ባህሪው በሁለት ይከፈላል አይደለ? አሁን እንዴት መሰለህ? አሁን አንተን ስገልጽህ ላይክ አንተን እጅና እግርህን ደምሬ አይደለም አይደል አንተ ምልህ እኮ። አሁን ባህሪው ስትል የትኛው ባህሪ ሲፋት ዛቲያ ወይንም ሲፋት ፊሊያ የትኛውን ነው ባህሪው ነው ስትል? አሁን የለኛ ካሉ አንተን ስገልጽህ ላይክ አንተን መቼም አካል ከምሮ ተገለጸ ማለት አሁን በእስልምና እንዲህ ጅስማ የሚባል ነገር አለ እንዴ? አንዴ አዚዝ ሚውታርክ ይረብሻል ድምፅ። ኦኬ አሁን ባህሪ ነው አልከኝ። ባህሪ በራሱ በሁለት ይከፈላል እንደ እስልምና። አክቹዋሊ ወደ 3 የሚከፍሉት አሉ፣ ግን ፎር ሴክ ኦፍ አርጉመንት በሁለቱ እንክፈለውና ሲፋት ዛቲያ ብለው ነው የሚከፍሏቸው እና ሲፋት ፊሊያ ብለው ይከፍሉታል አይደለ? የትኛው ነው? እሺ በዋብያ አስተምሮ ነው የምትለኝ? ያ አይመጣውም። ይኸውልህ እንዴትም ብትሄድ እነኚህ ባህሪዎችንም ቢከፍሏቸውም መልሶ ይይዛቸዋል። እንዴት እንደሚይዛቸው ታውቃለህ? ስቲል አሁንም አንደኛው ላይ ኮንተንጀንት ይሆናል። እሱ ደግሞ አንደኛው ላይ ጥገኛ የሚሆን ከሆነ የፍጡር ባህሪ ያመጣብሃል። ያላ ባህሪ ናቸው ያልከኝን እጁ ራሱ በራሱ አያደርግም። እሱ ታዛዥ ቅድም እንዳለው ከሆነ እጄ ለእኔ ታዞ ለሌላው ነርቭ ሲስተሞች በዛ አማካኝነት ታዞ እንደሚያደርገው እጁ ያላህም እንደዛ የሚያደርግ ከሆነ ውሽዝ ያላህ አካላት ፋንክሽን የሚያደርጉት ልክ እንደ ፍጡር ይሆናል ማለት ነው። የአንተ እይታ እንዴት ነበር በፊት? አሁን እና እነሱን እንዴት ነበር የምታስበው እዚህ ላይ? አሁን እንዳልኩ ነው። እኔ ከሱ ተለይተው የሚነገሩ ነገሮች አይደሉም። ከባህሪው ጋር ከምንነቱ ጋር ተያይዘው የሚገለጹ ነገሮች ናቸው እንጂ ብቻቸውን ተገንጥለው ኢንዲፔንዳንት ሆነው ሌላ ፐርሰን ሆነው የሚገለጹ ነገሮች አይደሉም። አሁን ለምሳሌ እጁ ይፈጥራል ማለት አትችልም። የአላህ ቃሉ ይፈጥራል ማለት አትችልም። አላህ በቃሉ ይፈጥራል እንጂ የአላህ ቃሉ አይፈጥርም። አላህ በቃሉ ነው የሚፈጥረው። ምን እንደሚያመጣብህ ራይት። እሺ አላህ በቃሉ ይፈጥራል። አላህ በቃሉ ይፈጥራል ስትል ማንኛው ነው አላህ? አላህ ራሱ ቃሉ ራሱ አላህ አይደለም ማለት እኮ ነው አይደለ? በእጁ ይሰራል ስትል እጁ አላህ አይደለም እያልከኝ ነው ማለት ነው። ስለዚህ አላህ ማን ነው? እሺ በእግሩ ይሄዳል ካልከኝ አላህ አይደለም እግሩ። አላህ አድራጊ ነው። እነኛ አካላቶቹ ደግሞ የሚደረግባቸው ናቸው። ምንድን ነው እሱ አላህ አለ? ምናልባት ይሄ ላይክ
አሁን እፎይ አንተ ሲባል አንተ የምትባለው ምንህን ነው? ስለዚህ አላህም እንደኔው ፍጡር ነው ማለት ነው። የፍጡር ምሳሌ ይስማማዋል። እፎይ ስባል ነፍስና ስጋዬ ተደምሮ ነው። እሺ ቀጥል። ነፍስና ስጋዬ ተደምሮ እፎይ ይባላለሁ፣ ሰው ይባላለሁ። አንተ የሚባለው ነፍስህና ስጋህን ነው። እኔ ያ ነፍስና ስጋ የድምር ውጤት ነው። ከሞትኩማ ኢት ነው የሚባለው። አንተ ተብዬ ሰው ተብዬ። ለምሳሌ ነፍስ ስጋ ሲባል አሁን እጅህ ስጋ ነው። እጅህ ቢቆረጥ ላይ እጅህ ባይኖር አንተ መባል ይቀራል? እኔ አይቀርም። ያለህም እንደዛ ነው እያልከኝ ነው? ተለይቶ አይገለጹም ለማለት ፈልጌ ነው። ችግር ያመጣባል። እንደዛ ካመጣው ምን እንደሚያመጣብህ ታውቃለህ? ሎክ የኔ አሁን ተነጥሎ አይገለጽም። አዎ አብሮኝ ሲሆን እጠራለሁ። ከተነጠለ ግን ያ ነገር እጄ ምንም በራሱ ምንም ማድረግ አይችልም፣ ከሌላኛው ከዋናው ስለተለየ፣ ከጭንቅላቴ ስለተለየ። ስለዚህ አላህም እንደዚ አይነት ከሆነ የፍጡር ነው፣ ከፍጡር ተመሳሰለ ምለው እኮ ለዚህ ነው። ምን መሆን አለበት? የሱ ኢች አካላቱ ኮንሽስ መሆን አለባቸው፣ ፍቃድ ሊኖራቸው ይገባል። አካላቶቹ አንዱ በአንዱ ደግሞ ህልው መሆን አለባቸው። ህልው ካልሆኑ ዲስቲንክት ከሆኑ የራሳቸው የሆነ ባህሪ ካላቸው መዓት አማልክት ነው የሚሆነው። መዓት አማልክት ይሆናል ማለት ነው። አንዱ አካል ላይ መዓት አማልክት ይሆናል። የራሳቸው ፍቃድ እውቀት ያላቸው የተለያየ። አንድ ፍቃድ እውቀት ከሆነ ደግሞ አንድ ፍቃድ እውቀት ያላቸው የተለያዩ አካላት አንድ አካል ላይ የተለያዩ አካላት ድምር አንድነት የተሰባሰቡ ይሆናል ማለት ነው። ስቲል ደግሞ ነው። ምክንያቱም የፍጡርን ቁጥር ነው ተቀጥታውን እያሰብከው ያለው አንተ በፍጡርኛ እያሰብክ ነው። አሁን ከፍጡር አስተሳሰብ ነጣ ውጣና ራስን ፍሬ አድርገውና አስበው። ፈጣሪ ማንንም አይመስልም በልና አስበው። ምክንያቱም እምነታችን እኛ እንደዛ ነው፣ እነሱም እንደዛ ስለሚያምኑ ማንንም አይመስልም ከተባለ እጁ እግሩ ምናምን ካልከኝ በራሳቸው ምንም አያደርጉም ካልከኝ ደግሞ ታዲያ ምንድነው ያልመሰለው? እንደኔው ከሆኑ የኔ እጅ ለማድረግ ትእዛዝ ከላይ የሚቀበል ከሆነ እውቀት የሚሰጣቸው ከአይምሮ ከሆነ አካላቶቼ ሌሎቹ ማለት ነው ሲቆረጡ ምንም አያደርጉ ከሆነ ያለህም እንደዛው ከሆነ አመሳሰልከው ማለት ነው። አሌስ ምን መሆን አለበት? ራሳቸው አዋቂ፣ ራሳቸው ሰሚ፣ ራሳቸው ተመልካች እያንዳንዳቸው መሆን አለባቸው። ወይም አንዱ በአንዱ ህልው መሆን አለበት። ያንን ደግሞ መረጃ የላቸውም። አንዱ በአንዱ ህልውም አይደሉም። እንደዚህ አይነት ማስረጃዎች እኔ ቁርአን ላይ እና ሐዲስ ላይ አላየውም። አሁን እንዴት መሰለህ ከክርስትና አስተምሮ ጋር ብናነጻጽረው ላይ አሁን አላህ የሚለውን አብ ወልድን መንፈስ ቅዱስን ተውና እግዚአብሔር የሚለውን ነገር ውሰድ። አሁን እግዚአብሔር የሚለውን እግዚአብሔር ስትል ላይክ እጅና እግር አይገለጽም አይደለ? ኦር የሆኑ የሚደማመሩ ነገሮች አይኖሩም፣ መለኮት ስለሆነ ማለት ነው። መለኮት ነው። ስለዚህ አላህ እጁም እግሩም ቃሉም መለኮት ነው፣ አንድ ላይ የሚገለጹ ማለት ነው። መለኮት ነው ስትል ምን ማለት ነው? እንዴት መሰል አሁን ለመግለጽ ችግር የሚሆነው በእርግጥ በእስልምና መንፈስ የሚባል ነገር ስለሌለ እኮ አንደኛ መንፈስ አይደለም አላህ አካል አለው የሚታይ በቂያማ ቀን የሚታይ አሁን ባይታይም። ሁለተኛ መለኮት በራሱ ምንድን ነው? መለኮት ስትል ምንድን ነው? የሚመለክ ማለት ነው። ምንድን ነው ታዲያ መለኮት ስለ የሚመለክ ብቸኝነቱ የሚመለክ ስለሆነ ምናምን እያልከኝ የሚመለክ ስለሆነ ሰዋት ምን ሴንስ አይሰጥም። ገባ? ዲፋይን ላድርገው ካልክ አካሉ ጋር ወስደህ ምንም ሴንስ አይሰጥም፣ አይመጣውም። እኔ ለጠየቁት መልስ አይሆንም ማለት ነው። መለኮታዊ አካል ብትለኝ ሺህ ጊዜ ምንም አይመጣውም ማለት ነው። መለኮትነቱ ዲፋይን አይደረግም ማለት ዲፋይን እንዲህ ብለህ በቀላሉ የእኛ ነይ ለምሳሌ የባህሪ ህይወቱን ስንወስድ ለባህሪ ህይወቱ እውቀቱ
ወይም ልቡ አብ ነው ብለን እናምናለን። ቃሉ ደግሞ ለአብ ማን ነው ብለን እናምናለን። በአብ መሰረትነት ላይ የአብ ቃሉ ማን ነው ብለን ነው የምናምነው? ወልድ ነው ብለን ነው የምናምነው። ቃሉ የባህሪ ቃሉ ብለን እናምናለን። ምክንያቱም እኛ አንዱ በአንዱ ህልው ናቸው ብለን ስለምናምን ዮሐንስ ወንጌል ልቡን የሚያዘው ማን ነው? 11 ላይ ማለት ነው። ልቡን የሚያዘው ማን ነው? የአብን አብ ልብ ከሆነ ቴንክ ዩ። ስለዚህ እኛ ጋር ይህንን አሁን ጥያቄ እኛ ጋር ጠይቀውም ለምን እንደማጠይቀው ታውቃለህ? እኛ ጋር ዮሐንስ ወንጌል ምዕራፍ 17 ቁጥር 10፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአብ ያለው ሁሉ ለወልድ አለው፣ ለወልድ ያለው ሁሉ ለአብ አለው፣ ለመንፈስ ቅዱስ አለው። አንዲት ፍቃድ፣ አንዲት አገዛዝ፣ አንዲት ስልጣን ነው ያለው በእኛ ጋር። ለዛ ነው አሁን እነሱ ጋር የተለያየ ከሆነ አንዱ አዛዥ አንዱ ታዛዥ ከሆነ ችግር ያመጣል ማለት ለዛ ነው። አየህ እኛ ጋር ስትመጣ ግን አንዱ ያለውን አንደኛው አለው። ስለዚህ ማን ያዘዋል አትለኝም አሁን ማለት ነው። ስልጣን ተሰጠኝ ሲባል አሁን ለምሳሌ ወልድ ኢየሱስ ክርስቶስ ምድር ላይ ሆኖ ሲያስተምር እሱ ስለ ስጋ የተነገረ ነው። ክርስቶስ በስጋ መምጣቱን ከዚህ ጋር ምንም አይገናኝም። በስጋ ስለመምጣቱ መለኮታዊ ስልጣን ተሰጠኝ ሲል አይመጣውም። ስለ ስጋው የተነገረ ነው። ላሳይህ። ዮሐንስ ወንጌል ምዕራፍ 5 አንድ የክፈችው እንትና ቤላ መክፈት ትችላለች። ስልጣን ተሰጠኝ ሲል ስለ ስጋው የተነገረ ነው። ምንም አይገናኝ ነገር ስለሆነ ነው። አብዱል ፈተና ኦፌንድ ላደርግ ሳይሆን እዛ ውስጥ አትግባ ምልህ ይሰማል። ይሰማል። ያ በስጋ ስለተገለጠ መለኮት ስለ ስጋው የተነገረን አስቀድሞ ከነበረ የፈጣሪ አኗኗር ጋር አይገናኝም። የባህሪያን መልክ እኮ ይዞ በስጋ ተገልጧል እኮ እንደኔና እናንተ ሰው ተብሏል። ስለዚህ ምንም አይገናኝ ነው። ቁጥር 20 አካባቢ 22 ስለዚህ ተሰጠኝ ሲል በስጋዊነቱ እያልከኝ ነው። እዚህ ጋር ነገር እዚህ ጋር ደግሞ ልጨምርልህ። አንድ አዳምጣ። አብ ልጁን ይወደዋልና የሚሰራውን ስራ ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራን ያሳየዋል። አብ ሙታንን እንደሚያስነሳ ወልድም ትንሽ አይታየኝ። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድም ለሚወዳቸው ሕይወትን ይሰጣቸዋል። አብ ከቶ በማንም አይፈርድም፣ ፍርድን ሁሉ ለወልድ ሰጠው እንጂ ይላል። ተሰጠኝ አለ። ማን ሰጠው? አብ ሰጠው አይደለ? ይህንን ለምንድን ነው እሱ ያለው? ከፍ አድርገው ትንሽ። እንደዚህ ይላል። ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ወልድን የሚያከብር ግን የላከውን ግን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት ግን ያገኛል። የዘላለም ሕይወትን ያገኛል፣ ከሞት ወደ ሕይወትም ይሸጋገራል። እውነት እውነት እላችኋለሁ ሙታን ምናምንና ለአብ ሕይወት እንዳለው ለአብ ሕይወት እንዳለው እንዲሁ በራሱ ቁጥር ስንት ላይ ነው? ብዙም እየታየኝ ያለ እንትንሽ የእግዚአብሔር ልጅ የሰው ልጅ ነውና ስልጣን ተሰጠው ይላል። በደንብ እየታየኝ አይደለም። ትንሽ አስጠጊ ወይ የሰው ልጅ ስለሆነ ምን ተሰጠው ይላል? ስልጣን። ስለዚህ አይገናኝም ብለህ ምንድነው? የሰው ልጅ ክርስቶስ መቼ ነው? ከዘመን በኋላ ነው። ስለዚህ ተሰጠው ሲባል ስለምኑ ነው? ስለ ስጋ ነው የተነገረው። የእግዚአብሔር ልጅ የሰው ልጅ ነውና ይፈርድ ዘንድ ስልጣንን ሰጠው። ማን? የሰው ልጅ ስለሆነ ማለት ነው። በስጋ ስለተገለጠ ክርስቶስ የሰው ልጅ ስለሆነ ማርያም ስለተወለደ መቼ ነው የተሰጠው? በስጋ ልክ ቅዱስ በሚጸነስበት ሰዓት ማለት ነው ተቀበለ። ምክንያቱም መለኮት ስጋን ሲዋሃድ በዛች ቅጽበት መለኮት ትስብእት የመለኮትን ባህሪ ገንዘብ አደረገ። መለኮት እኮ ሆነ እንጂ መች ሰጠው? ላይ አሁን ቃል ስጋ ሆነ ነው አይደለ? ቃል ስጋ ሆነ። ስለዚህ የመለኮትን ባህሪ ስጋ ባህሪ ገንዘብ አደረገ ማለት ነው። ስለዚህ ከኛ ጥያቄ ጋር ከሆነም አይገናኝም። አሁን አየህ የእኛ ምንድነው እሱ አሁን ክርስቶስ በስጋ መገለጡ ላይ አይደለም ጥያቄያችን ነው። የመለኮት የአምላክ አኗኗር አስቀድሞ ነው አይደለም?
ክርስቶስማ በስጋ ተገልጧል። እጅ እግርም እኮ አለው። እንደዛማ ከሆነ እንዴ ክርስቶስ እጅ አለው ልትለኝ ነው መልሰህ ደግሞ እንደገና ማለት ነው። ኖ አይደለም። አሁን ከዚህ ጋር ተያይዞ እኮ አሁን ስለ ምንድን ነው መንፈስ ቅዱስንም እልካለሁ አይገናኝም። እሱ ምንም አይገናኝም። እልክልሃለሁ ሲባል እንዳንተ እንደመላክና እንዳዛዥ ምን መሰለህ ሄዶ ሄዶ ምንጩ ጋር ልብ ጋር ሲደርስ ልቡንስ የሚያዘው ማን ነው ብዬ ጠይቄ ነበር ቅድም። እኔ ደግሞ ምን አልኩ? ያብ ያለው ሁሉ ይወልዳለው አልኩ አይደለ? አንዲት ፍቃድ አንዲት ስልጣን ያላቸው አልኩ አይደል? ስለዚህ ዘጋሁት ማለት ነው። ስለዚህ ምንድነው እሱ በአብ በወልድ በመንፈስ ቅዱስ መካከል ላይ የስልጣን የመበላለጥ የመለየት የለም። አንዲት ስልጣን አንዲት ፍቃድ ነው ያለችው። አንዲት ስልጣን አንዲት ፍቃድ ስላለች ከሪቪሌሽን አንጻር ነው። ከመገለጥ አንጻር የሚነገሩትን ከሆነ ደግሞ እኛ እንዴት እንረዳቸዋለን? አሁን እንዳልኩ ነው። በስጋ ሲሆን እንደዚህ ይነገራል። ሄደ መጣ የሚባለው ለፈጣሪ ይነገራል ብለን አናምንም። ክርስቶስ በስጋ መጣ ሄደ ምናምን ተላከ ሲባል በስጋ የተነገረ ነው። ምክንያቱም መለኮት የሌለበት ቦታ ኖሮ የሆነ አካል የሚልከው መንፈስ ቅዱስን ከሆነ ቦታ ወደ ሆነ ቦታ የሚልከው እነዛለ ብለን አናምንም እኛ። ለምን? መለኮት የሌለበት መንፈስ ቅዱስ መለኮት ነው፣ በሁሉ የሞላ ነው። እሱ መንፈስ ስለሆነ በሁሉ ያለ ነው። ታዲያ ለምንድን ነው እሱ ተላከ ምናምን ተብሎ የሚነገረው ከሆነ ከመገለጥ አንጻር ነው፣ ከኛ አንጻር ሲነገር ነው እንጂ መለኮት የሚሄድ የሚመጣ አይደለም። ስለዚህ ምንድነው እሱ አካላትን እኛ ሶስቱን ስናጸድቅ፣ አሁን ልብ በል ቃልን ስናጸድቅ የራሱ ቃል ከአብ የተለየ ስለሆነ በአካል ነገር ግን ደግሞ አንዱ በአንዱ ህልው ስለሆኑ አንድ ፍቃድ አንዲት ስልጣን ስላላቸው በመለኮት አንድ ብለን እናምናለን፣ በአካል ሶስት ብለን እናምናለን። ታዲያ ሙስሊሞች ደግሞ ቃልን ያጸድቃሉ። ልብ በል ቃልን ያጸድቃሉ፣ ህይወት እንዳለው ያጸድቃሉ፣ እጅ ያጸድቃሉ፣ እግር ያጸድቃሉ፣ ተጨማሪ ሌሎች አካላቶችን ያጸድቃሉ አይደለ? ስለዚህ እነኚህ አካላቶች የራሳቸው ፍቃድ አላቸው የላቸውም? አይ የላቸውም ካልከኝ ደግሞ የፍጡርን ባህሪ ታመጣለህ ማለት ነው። ቀጥል። ከባድ ነው። አሁን እኮ መግለጽ እንዲህ ተብሎ ስለማይገለጽ ነው እስልምና ላይ አሁን ስለ አካል እንዲህ ዲቴል ነገር የለም። ኢቨን በዑለማዎችም ደረጃ ይሄን ሀሳብ አያስቀምጡም፣ አካል የሚለውን ኮንሴፕት ማለት ነው። ያው እንደ ዋህብያ አስተምሮት ነው። ዋህብያዎች አይንን ስለሚያጨርቁ እግርን ስለሚያጨርቁ ነው አይ ቲንክ እነዚህ አይነት ጥያቄዎች ሊነሱ የሚችሉት እንጂ አሁን እንደኛ እንደ አዋሹ እንደ ሱፍያ አስተምሮ ይሄ ነገር የለም። ኦልሬዲ ማጽደቅም ስለሌለ አካል ብለህ መጠየቅ አትችልም። ባይዜ አለማጽደቅም በራሱ ምላሽ አይሆንም። ባይዜ ለዛ ነው እኔ ናፊን ቅድም ያልተጫንኳትም እንጂ አላዘርቅም ብትልም ደግሞ የትም የሚያመልጥም ደግሞም አይደለም። ስቲል ቃል አለው ብለህ ሱፊዎችም ቃል አለው ብለህ ያምናሉ አይደል? ስለዚህ ቃሉ ህይወት አለው አላ ብለው ደግሞ ያምናሉ አይደለ? ቃል አለው ሲባል ልክ አሁን ቱ ሜክ ኢት ሲምፕል አሁን እንደ እግዚአብሔር አሁን እግዚአብሔር ያያል ሲባል በምኑ ነው የሚያየው? ወር አብ ያያል ሲባል በምኑ ነው የሚያየው? ኦኬ በፓርት አይደለም እሱ ሙሉ ተመልካች ነው። ነገር ግን እንደዚህ እይታ ሰተን አይን ሰተን አይደለም። ሲጀመር ፈጣሪ የሆነ ነገር እንትኖች ያስፈልጉታል ብለህ ታምናለህ? ለማየት የሆነ ድርጊቶች የሆነ ነገር ሲፈጠር ከዛ የሚያያቸው ነገር ነው። የሆነ ነገሩ ጥገኛ ነው ብለህ ታምናለህ? አይ አላምንም። አሁን እንደ ሱፍያ አስተምሮ ዞሮ ዞሮ ተመሳሳይ ነው። አሁን አብ ያያል ሲባል እንዲህ ለማየት የሆነ አካል ያስፈልገዋል ተብሎ አይገለጽም። ለማየት አይን ያስፈልገዋል ተብሎ አይገለጽም። ዋህብያዎቹ አላህ ራሱ ምንድን ነው እንደነሱ አንድ ሲሉ ምኑን ነው ታዲያ? ብቸኝነቱን ቅድም እኮ ብያለሁ። ብቸኝነቱን
ብቸኝነቱን። ኦኬ እሺ፣ እውቀቱና እይታው አንድ ነው። መለየት አችልማ። መለየት አችልም ስትል ለይተህ መናገር አችልማ። ኦኬ ያውቃል አይደለ? ያ ያልን ኦኬ። ስለዚህ እውቀቱን ነው ወይንስ ሲፋር ባህሪ ናቸው ነው የምትሉት? እነኝን አዋ ባህሪዎቹ ናቸው። ባህሪ ያለ አካል ይቆማል። በፍጡር አስተምሮ መሰረት ነው። እንደ ፍጡር ነው የምትለኝ? ባህሪ ያለ አካል አይቆምም እኮ። ዞሮ አካል ተብሎ ስላልተገለጸ እኮ ነው። አሁን እስልምና ላይ አካል ተብሎ አካል የሚል ዲፊኒሽን ቢኖር አካል የሚል ማብራሪያ አካል ምንድን ነው? ዲፋይን አድርገው። አካል ሲባል አንጻራዊ ነው። ኦር ደግሞ እንደ ፐርሰን የምትቆጥረው ነገር ማለት ነው። እኔ የሚችል የሆነ ፐርሰን ማለት ነው። ለምሳሌ አሁን አንተን ልጅህና ከቤተሰብ አንጻር አባትና ልጅህን ቢባል ልጅህ ያንተ አንዱ አካል ሊሆን ይችላል። ስለዚህ ፐርሰን ነው እኔ ማለት የሚችል ነው ያልከኝ እና አላህ እኔ ማለት አይችልም እያልከኝ ነው። ፐርሰን አይደለም አካል አይደለም እያልክ ስትል እኮ አንድ ፐርሰን አላህ እኔ ማለት አይችልም ማለት ነው። አላህ እኮ አንድ ፐርሰን ነው። እጁን ለይተህ እጁ ብቻ እኔ ማለት አይችልማ። አላህ አንድ ፐርሰን ነው። አሁን እኮ አስቸገርከኝ። አንዴ ወደ ዋብያዎቹ ትሄዳለህ፣ አንዴ ወደ አባሾቹ ትሄዳለህ። በየትኛው ላይ እንትን ልበልህ? ሁለቱንም እየደባለክ ነው መሰለህ። የዋብያ ማስተምሮ ስለምናለ ስለሚቀላቀል የዋብያው ማስተምሮ ስለሚቀላቀል እኮ ነው እስልምና ላይ አሁን ጥያቄም ሲፈጥር አካልም ሲባል ይሄ ጥያቄም የመጣው የዋብያው ይሄ ላይክ እነሱ መርዝ ስላለ ነው። ገብቷል? ያው እሱን ባላንስ እያደረክ ነው። እውነት ለመናገር ሱፊያዎችም እዛችኋለሁ፣ ያዛችሁ ካልኩኝ እዛችኋለሁ። አካል ብቻ ሳይሆን አላህ ቦዲ መሆኑን ማሳየት ስለምችል ማለት ነው። በቀላሉ ጠይቅ። እሺ እንጫወተው ጌም እስቲ። አላህ ኦኬ፣ አላህ እነኝም ባህሪያቶች ያጸደክለት አላህ ይታያል አይታይም? አይታይም። በቂያማ ቀን ይታያል አይታይም? አይታይም። አንተ ደግሞ ሸመጠጥከን። በቂያማ ቀን ይታያል አላህ ኖ አይ ይሄ ባቱ ሚል አለ እኮ በባቱ ስር ይሄ ላይክ ለመስገድ እኔ ባቱን አላልኩም። አላህ ራሱ እንደ ጨረቃ ታዩታላችሁ አታዩትም? እኮ ምናልባት እንዴት መሰለህ እኔ አሁን የምረዳው እሱን አስተምሮ ማለት ነው ላይክ እንደ አህባሽ አስተምሮ ለምሳሌ አሁን ብርሃን ትላለህ አይደል? አሁን ብርሃን አለ ኦር ይታያል፣ ግን የሆነ የሚዳሰስ ነገር የለውም። የሚዳሰስ ነገር ሳይኖረው ያው ክብሩን ለመግለጽ የሆነ ዳይሬክሽን ለመግለጽ ማለት በእርግጥ ዳይሬክሽን ማለት አትችልም። የሆነ ስፔሲፊክ የሆነ ቱዋርድስ ሰምዌር የሆነ ሰምቲንግስ ብለህ ከገለጽከው ኦር ዲፋይን የሚደረግ ነገር ይሆናል ማለት ነው።